ሞር ጦርና ጦረኝነት ባለም ዘንድ እየተወደደ ያለበት ነገር ነው የሚመስለው። ሴራ ግብጽ በጣም ጎበዝ ነች። የረጅም ጊዜ ልምድ አላት። ጅቡቲ ግን መፍራት የነበረባት ከግብጽ ይልቅ ኢትዮጵያን አልነበረ? አንቺ በመዝረክረክሽ ምክንያት ኢትዮጵያ አባይ ይዞልኝ የመጣ የነበረውን ሀብት አዝቀረሽብኝ ጭምር ነው። ለማፈራችንን ብቻ ይዛ ሄደች ነበር አይደለም እንለው። ወርቅ ሳይቀር ነበር የሚሄደው ታውቃለህ አይደለ? ከመንግስት ጋራ ባለው ፍቅርና ጸብ አይደለም የአባይ ጉዳይ የሚወሰነው። ሁሉ የሀገር ጉዳይ ነው። ግብጽ ተኝታ አታውቅም። አሁን ደግሞ በደንብ ነቅቻለሁ እያለች ነው። የቀይ ባህር የማንም አይደለም። አባይንና ኢትዮጵያን አሊኔት አድርገው እነሱ ዋና እንደሆኑ አድርገው ነው ዓለም ላይ እስካሁን ድረስ ብዙ መረጃዎችን ሲያሰራጩ የነበረው። 941 ምናምን የፈረምሽውን ነገር እንዴት በ2025 ካላረኩት ምናምን። በሚያሳዝን ሁኔታ ጥሩ ጎረቤት የለንም። እሱ ማመን ያለብን። ዓለም የድርቅና መድረክ እየሆነች ነው ማለት እውነት ለመናገር አባይን ወደ መገደብ ደረጃ ድረስ ያደረሱ መሪዎች ሁሉም መመስገን አለባቸው። ጅቡቲ የምታስቦካት ሀገር ስትሆን ኢትዮጵያ አያሳዝንም? ታይዋንን ቻይና በጣም እጇን ስትታጠብ ስንቴ ነው ያየናት? ልትበላት ማለት ያው የራሴ ነች ብላለች። አማርኛ ጥሩ ነው። ግብጽ በኢሚዲየት የኢትዮጵያ ጎረቤት አይደለችም፣ ግን በቃ የጎረቤት ያህል ውጋትነቷ በጣም ውጋትነቷ የጎረቤት ያህል ነው። በጣም የጎረቤት ውጋት አይነት ነች። እና ብዙ ጊዜ አንድ ነገር ስትጠቀሚበት የራስሽ ይመስልሻል። የባህር በርን በአባይ ትለውጠኝ አይነት ነው እንትኑ ማለት ነው። አሜሪካንን የገነባት ምንድን ነው እኮ ከተባለ አሜሪካ ያደረጋት እኮ የዓለም ሕዝብ ነው። ጋሼ ትራምፕ እንደ ሙዳቸው ናቸው፣ ምናልባት እንዳዳራቸው። ኢትዮጵያ የባህር በር የማግኘት ሂደቷን እንዲሳካላት አብሬ እሰራለሁኝ፣ ግን ልክ እንደሚያዣ ደግሞ አባይ ጉዳይ ላይ ያገባኛል እያለች ነው። እና የጉልበተኛ ዓለም ሆኗል። ሚስ አሜሪካ ማለት ጀምረዋል የነበረችው አሜሪካ። እንደውም ጭራሽ ያቺ ክብሯን በቃ ያቺ ሞገስ ያላትን የሰው ልጅ መብትን የምታከብረውን መናፈቅ ጀምረናል ማለት ጀምረዋል። እልም ነው ጭልጥ ነው ውሃ አይላመጥም፣ ጠላት ወዳጅ ላይ ሆነ አይለማመጥም የሚል አባባል አለ። ግብጽ እያቀረበች ያለችልን አንድ አሪፍ ገንፎ አለ፣ ሚስማር ያለበት ማለት ስንጥር አይደለም፣ ሚስማር ነው ያለው። ሚስማር ስንጥር ያለበት ገንፎ አይደለም፣ በጥር ሚስማር ነው ያለው። ጠርጥር አይጠፋም ገንፎ ስንጥር እንደሚለው